አልምልም ማትሞት ብዬ ይቅር ባልታመን ወደ ሌላ ሀገር ልሂድ እንዴ? ወደ ውጭ ሀገር ምናምን ትሄጃለሽ? አየር ትቀይሪያለሽ? እኔ እናት ነኝ። እስቲ እዚህ ጋር ናፍቀሽኛል እኮ ቀን ያጠገብሽ ሆኜ የለ እንደዚህ ተኝቼ ማሳጅ የምደረገው ነገር ክጄሻለሁ እንዴ? እንደዚህ ከሆነ ክጄሻለሁ። በአንድ ቀለበስከኝ። አንተ ለሊት እኮ አንተን ብቻ እያስጨነቀኝ ነው። አስጨነቅኩሽ አይደል? እና አልረጋጋ አልክ። ሰላም ሰላም፣ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ያው ጠፍቻለሁ። ለምን ጠፋህ አልባልም። ትንሽ ከራሴ ጋር ብዙ ጣውረድ ውስጥ ነበርኩኝ። በራሴም ሆነ በቃ ያለውን ነገር ሁሉንም ነገር ታውቃላችሁ። ከዚህም በላይ ልጠፋ እችል ነበረ። ነገር ግን ጓደኞቼ በውስጥ የምታወሩኝ በጣም ብዙ ሰዎች እንናፍቃለን ናለን እባክህን ምናምን እያላችሁ በጣም ብዙ ሜሴጆችን እየጻፋችሁልኝ ነበረ። እናም በቃ አለ አይደል ለእናንተ ስል ቪዲዮ ለመስራት ተገድጃለሁ። ምክንያቱም አብዛኛውን ጊዜ እኔ የሆነ ነገር ሲፈጠር ከሚዲያ ጨርሶ እጠፋለሁና በጣም ስሜታዊ ሆናለሁ። በጣም የሆነ ነገር ሆናለሁና ያንን ነገር ደግሞ እናንተ ፊት መጥቼ ያ ሁሉ ነገር የተፈጠረውን ነገር ማብራራት አቅም ሲያጠኝ በቃ መጥቼ ወደ እናንተ ማቀርበው ነገር ሳይኖረኝ ሲቀር እጠፋለሁ ነውና ዛሬ በአዲስና ደስ በሚል ነገር መጥቼላችኋለሁ። የመጣሁበትም ምክንያት አንደኛ ያለሁበትን ቦታ ዝም ብላችሁ ባክግራውንዴን ማይታችሁ እንሰትም አለ ብዙ ነገሮችም ካሉ ያው ወደ ቡታጀራ ተመልሻለሁ፣ ወደ ጉራጌ ተመልሻለሁ። እና የተመለስኩበት ምክንያት አንደኛ ያው እናቴም እየደወለች ስታስጨንቀኝ በቃ ለምን ሰርፕራይዝ ድንገት ነው የመጣሁት። አልዋሻችሁም፣ ለማዘርም አልነገርኳትም። ድንገት ነው የመጣሁት። ዛሬ ግን ሰርፕራይዝ እናረጋታለን። ሌላውም ደግሞ ትንሽ ቆይቼ ደግሞ በቀጣይ ቪዲዮ ለየት ያለ ነገር ለእናንተ አቀርበላችኋለሁ። በቃ እናንተም ደስ ይላችኋል ብዬ አስባለሁ። ይህንን ነገር ደግሞ ሳደርግ ከራሴ ጋር ተማክሬ በጣም አስቤበት ራሴ የወሰንኩት ውሳኔ ነውና ቀጣይ ላይ ደግሞ መጥቼ የምነግራችሁ ነገር እናንተንም እኔንም ውፋ ያስብላል ብዬ አስባለሁ። ያው ብዙዎቻችሁ እንደተጨነቃችሁ አውቃለሁ። ማርክ ያላችሁ በጣም ብዙ ነገር እያላችሁኝ እንደሆነ አይኖ ከኔ በላይ በቃ እየሆናችሁ ያላችሁ ሰዎች አላችሁ። በእኔ ጉዳይ ከኔ በላይ እየተሰቃያችሁ ያላችሁ ሰዎች አላችሁ። ለእናንተ ከልብ አመሰግናለሁ። ሌላ ምንም ልላችሁ አልችልም። የተፈጠረው ነገር ሁሉ ተፈጥሯል። ያለፈው ነገር አልፏል። ነገር ግን አሁንም ለእናንተ የምነግራችሁ ነገር በቃ ቀስ በቀስ ውሃ እያሳሰቀ ይወስዳል ነው አይደል? በቃ እኔም እንደዛው ነው የተወሰድኩትና ነገር ግን አሁን ላይ ደግሞ ተከፍቼ አዝኜ ቆዝሜ ማዘሬ ምንም የምታውቀው ነገር የለም። ቆዝሜ አዝኜ ምናምን ነገር እሷ ጋር መሄድ አልፈልግም። ምክንያቱም እኔ ሳዝን እናንተም ታዝናላችሁ፣ እናቴም ታዝናለች። በጣም በቃ ከኔ በላይ ነው። እናቴ ደግሞ የሆነ ነገር ሆንኩኝ ካልኳት በጣም ነው የምታዝነው፣ በጣም ነው የምትጨነቀው። ማርያምን ነው የምላችሁ። እና ይህንን ነገር አልነግራትም። የተፈጠረው ነገር እንዳለ ተፈጥሯል፣ አለፈዋል። ነገር ግን ያው አዲስ ነገር የምለው እናቴን ሳገኛት ደስተኛ ሁኚ፣ እየተጫወትኩ እየሳኩኝ ነው ላገኛት ፈልገው። ምክንያቱም የሆነ ነገር ተፈጥሯል ካልኳት በጣም ከኔ በላይ እንደምታዝን ከኔ በላይ እንደምትሰበር አውቀዋለሁ። ያን ነገር ደግሞ እንዲፈጠር ስለማልፈልግ አሁን ላይ ያለሁበት ነገር ሁሉ ነገር ተፈቷል። ናፍቀሽኝ ነው የመጣሁት፣ ላገኝሽ ስለፈለኩኝ ነው የመጣሁት እላታለሁ። ቀስ በቀስ ደግሞ ያለውን ነገር ቀስ ብዬ እነግራታለሁ። በቃ በአንዴ ስሜታዊ እንዳትሆንብኝ እንዳታዝንብኝ ነው የምፈልገውና ብቻ ነገሮች ይስተካከላሉ ብዬ አስባለሁ። እዚህም ያለሁበት ሁኔታ እዛ ካለሁበት የተሻለ ነው። በጣም ብዙ ጓደኞቼ ላስቀየማችሁ እችላለሁ። ለምን እንደዚህ ታደርጋለህ፣ ለምን እንደዚህ ትወስናለህ ምናምን ብላችሁኝ ያወራችሁኝ ያላችሁ። ነገር ግን በጣም አዝናለሁ። አንዳንድ ቦታም ደግሞ ያልተገኘበት ቦታ አለ። ያንን ቦታ ደግሞ ከልብ አዝናለሁ። እንደዛ መፈጠር አልነበረበትም። በእኔ ክፍተት መሆን የነበረብኝ ቦታ አለመገኘቴ
በጣም አዝናለሁ። ለእናንተ ግን መልካም ደስታ፣ መልካም ሁሉ ነገር ይሁንላችሁ፣ ይሳካላችሁ። እግዚአብሔር በፈቀደ ጊዜ አንድ ላይ እንሆናለን። በጣም ትናፍቁኛላችሁ። በጣም ነው የምወዳችሁ የኔ ምርጥ ጓደኞች። እና ሌላውን ደግሞ ያው አንዳንድ ቦታ ተጠርቼ ስለነበረ ነው ይህንን ነገር እምላችሁ። አንዳንድ ቦታ ተጠርቼ ያልተገኘሁባቸው ቦታዎች ስላሉ ነው መገኘት ያልቻልኩበት ምክንያት እዚህ ስለሆንኩኝ ነው። እና በጣም አዘኛለሁ፣ ደብሮኛል። ብገኝ ብዬ አስቤ ነበረ፣ ነገር ግን አልተገኘሁም። እንግዲህ እግዚአብሔር ያውቃል ሁሉም ነገር። እና ቤተሰቦቼ ለእናቴ እስቲ ምን ይዘንላት እንሄዳለን መሰላችሁ? እስቲ የቤት አስቤዛ ነገር ቡና ምናምን፣ ልብስ ማጠቢያ ሳሙና ምናምን ነገር ገዛዝተንላት ወደ መጀመሪያው እንመለስና እስቲ እሷንም ደስተኛ እናርጋት፣ ከሀዘን ከጭንቀት እናስወጣትና ሁሌ በእኛ ጉዳይ እንደተጨነቀች ነው፣ ሁሌ በእኛ ጉዳይ እንዳዘነች ነው እና ያንን ሳቋን ደስታዋን እንመለሰላት። ያው ደስተኛ ትሆናለች ብዬ አስባለሁ። ከኔ ጋር ያው እኔን አጠገቧ ብቻ ስላገኘች ደስተኛ ያረጋታል ብዬ አስባለሁና ከኔ ጋር ፋ ዝንጥላለን። ተከተመቻችልን ደግሞ ወደ ሌላ ሀገር ይዣት ለመዝናናቱን ላይ ይዣት ይሄዳለሁ ብዬ አስቤያለሁ። እግዚአብሔር ያውቃል ያሳካልንና እናንተም ከዚህ በኋላ እንድትከፉ፣ እንድታዝኑ፣ እንድትጨነቁ አልፈልግም። በእኔ ጉዳይ በጣም የተጨነቃችሁ አላችሁ፣ በጣም ያዘናችሁ ሰዎች አላችሁ። አይኑ በጣም አመሰግናለሁ። በጣም ክበሩልኝ። የኔን ጉዳይ እንደራሳችሁ ጉዳይ አድርጋችሁ በጣም ብዙ ነገሮችን አድርጋችኋል። ይህንን ነገር አንድ እንድንሆን እንድንለወጥ አንድ ላይ እንድንሆን በጣም ብዙ ተግታችኋል። ነገር ግን ያ ሁሉ ድካማችሁ ያ ሁሉ ልፋታችሁ ማውራት አልፈልግም በቃ። እና አሁን ከናንተ ጋር አብራችሁኝ ስለነበራችሁ ከልብ አመሰግናለሁ ልላችሁ ነው የምፈልገው። ሌላ ምንም ነገር ምላችሁ ነገር የለም። ከዚህ በኋላ የምትደሰቱበት እንጂ የምታዝኑበት ነገር አንድም ነገር የለም። ደስተኛ እንደምትሆኑም ተስፋ አደርጋለሁ የኔ ውድ ቤተሰቦች እና አኮራችኋለሁ ብዬ አስባለሁ። አለን አንጠፋም፣ እግዚአብሔር ይመስገን። በእግዚአብሔር ምሕረትና ቸርነት አሁንም አለን፣ እንቀጥላለን። እንሂድ እስቲ አሁን ደግሞ እሷን ሰርፕራይዝ እናደርጋት። አንዳንድ ነገሮች ሱፐር ማርኬት ገብተን ገዛ እናድርግ። እንሂድ። በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃል ያጠብቂ ሀቄን ባፍላ ታውቂ ጀሜ ከስንታ በዚህ ማለት ነው። ጀሜ ጌታን አይደለም ቡና ስጠኝሽ ወይስ እኔ ልውሰድ? የት ነው ያለው ቡናው? በኩንታል ወይስ አሁንም በኪሎ ነው የምገዛው? ኧረ በኩንታል። በፊት እኮ በ1000 ብር ነው 4 ኩንታል የሚወስደው የነበረው። ስንት ኪሎ ይሆናል? በቃኝ። ምንድነው ከመጣ ቆይቷል። አክስትም ጎረቤትም አንድ ሴትዮ ያለች 3 ኪሎ አለ። እሺ እንትንስ ኦሞ ስንት ኪሎ? 5 ኪሎ 3 ኪሎ 5 ኪሎ 3 ኪሎ ምንድነው ይሄ? ሌላ የለም። ይሄ ስንት ነው? ነጭ ተወዳደር ስትለብስ እሷ ኧረ እንትን ነው የሚመቻት የሆነ እንደሱ 1 ኪሎ በቃ ኖ እንደዚህ ነው። ይሄ ነው በቃሽ። ይሄ አንድ ሳሙና 5 ላርጎ ያስፈልጋትም ላርጎ። እሺ ተሰደካ ይቀርጽ ለቅባት ዛሬ ለከሰር ነው መሰለኝ። እሺ ዘይት ጀሜ እኔ እንትን በሬ አልገደልኩም ባይሆን ሻይ ቅጠል አንድ ለፍቴ ተዘላል ሁለት ሻይ ቅጠል አለ። አሁን ለራሴ መውሰድ ጀመርኩ። እኔም ያስፈልገኛል እንዴ አንድ ይሄ ለራሴ ይበቃኛል። በቃ ሂሳብ ሰራልኝ። አይዞ 10,000 ብር እንግዲህ 10,000 ብር መጥቶብናል።
አካውንት ነገር ገዝተን ወደ ቤት እየሄድን ነው። ምንም የምታውቀው ነገር የለም። አግኝታኝም የሆነ ነገር እንዳልላችሁ የሆነ አግኝታኝ የሆነ ነገር እፈልጋለሁ የሆነ ነገር አምጣልኝ ይሁን እንደዚህ ብትለኝ ደስ ይለኝ ነበር። ግን በቃ ያስፈልጋታል ብዬ ያሰብኳቸውን እቃዎች ናቸው የያዝኩትና ያው ልጆች ትናንሾች ልጆች ስላሉ ለነሱ ምናምን ላርጉ ሳሙና ኦሞ ምናምን ነገር እሱ ነው በቃ ሊያደክማት የሚችለው። እና ሌላው ደግሞ ቡና ነው። ያው ብዙ ጊዜ ቡና ነው መጠጣውና ዘይት የሚያስፈልገው ዋና ብዬ የቤት አስቤዛ ተብሎ የሚታሰበውን ነገር ነው የገዛሁት እንጂ አሁን ደውዬ ምን ላምጣልሽ ምናምን ያው እናቶች ታውቋቸዋላችሁ ምን ላምጣልሽ ብላት ምንም በቃ አንተም ብቻ ነው እንፈልገው ነው እንደምትለኝ እርግጠኛ ነኝ። ደውዬ እንኳን ባሰማችሁ እንደዛ ነው የምትለኝ። ያው እናቱ የምታውቁት ነገር አለ። እናቴ ምን ላምጣልሽ ምን ትፈልጊያለሽ እንኳን ብላችሁ የሆነ ብትሉ እኔ አንተም ብቻ በቃ የሆነ ነገር ቀለል ያለ የሆነ ቡና ነገር ይዘህና የሆነ ነገር ይዘህና ነው እንጂ የሚሉት እንደዚህ አሁን ይሄ ነገር ጎሏል ብለው በፍጹም ጉድለታቸውን አይናገሩምና እኔ ጎላል ብዬ ያሰብኩትን ነው ይዤ እየሄድኩኝ ያለሁት። ትንሽ ከራሴም ጋር ሳልሆን እሷንም ችላ ብያት ነበረ። በቃ በእኔ ጉዳይ እሷም ተጨንቃ ነበረና ያ ከዛ ወጣ በቃ እኔም አሁን እንዴት ነህ ምናምን ብላ ብትጠይቀኝ ደህና እንደሆንኩኝ ላሳያት ነው የምፈልገው። ምንም በቃ የተፈጠረው ነገር እንኳን ተፈጠረ የሆነው ነገር እንኳን ሆነ ብዬ ያለውን ነገር ነው ለሷ ማሳወቅ የምፈልገው። እንግዲህ እንሂድ እስቲ እዛ በር ላይ ስንደርስ ደግሞ እንጀምርላችኋለን እንዴት እንደምትቀበለኝ። ቤተሰቦች ድምጼን ቀየር ይልምላ እዙ ቤቶች ሰላም ናችሁ? አልምልም ማትሞት ብዬ ይቅር ባልታመን ቀልድ የለም በምዬ እውነት ያንሳለን ቀልድ የለም በምዬ እውነት ያንሳለን። ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? ማን መስሎሽ ነበር? ያው ድምጽ ተቀይሯል። ደህና እንዴት ነሽ? አለን እስቲ ይሄ ቃይ ግባ። ከየት ነው የምትመጣው? ካለሁበት እንዴት ነሽ? አለሽልኝ? ሁሉ ሰላም አለን እግዚአብሔር ይመስገን። እስቲ ቁጭ በይ። በስመ አብ ፀሐዩ ያቃጥላል አይደል? ኧረ በጣም እኛ ጋር እኮ ዝቅ ብሎ ነው የሚያበራልን። ፀሐዩ ለእናንተ ዝቅ ብሎ ነው የሚያበራው? ዝቅ ብሎ ነው። ኧረ ሙቀት እንዲህ ያላብኝ እኮ ሁላ እንዳይበርደን ዝቅ አድርጎ በደንብ እንዲታየን ያበራል። እንዳልታይ ብላችሁ ነበር። ንገሩት ይታየናል። ቀዝቀዝ አድርግልን። እሺ ደህና ነህ? እንዴት ነሽ? ሁሉ ሰላም? ቤተሰብ እግዚአብሔር ይመስገን ደህና ነኝ። ያው በድንገት ተነስቼ መጣሁ ሳትል ድንገት ምን መጣሁ ብለሽ ምን ታረጊ ነበር? አይደረገው ነው። ምን ጠፋ ያለ በፊት አዘጋጅልኛል። አያችሁ? አይ እኔ ልምጣ ስልሽ አትምጣ ነው የምትይኝ። ልምጣ ስልሽ አትምጣ ነው የምትይኝ። ለምን እንደሆነ አላውቅም። አይ እዛ ይሻልሃል ብዬ እኮ ነው። ለእኔማ የሚሻለኝ ከእናቴ ጎን መሆን ነው። ተቀየርክ እንዴ? አዲስ አበባን ለቀህ ትመጣለህ ወደዚህ? ኧረ አልመጣም። ምን ችግር አለው? ለአንቺ ስላልመጣ እግዚአብሔር ይመስገን። ከእናትማ የሚበልጥ ነገር እኮ የለም። ከአንቺ የሚበልጥ ነገር ስለሌለ እና እንዴት ነሽ? አለሽ? አሞሻል ስባል እኮ አልቻልኩም። ትንሽ ጫን እያለኝ ምንድን ነው? ይሄሽ ወደ ሌላ ሀገር ልሂድ እንዴ? ወደ ውጭ ሀገር ምናምን ትሄጃለሽ? አየር ትቀይሪያለሽ? እኔ እናት ነኝ። እስቲ እዚህ ጋር ናፍቀሽኛል እኮ ቀን ያጠገብሽ ሆኜ የለ እንደዚህ ተኝቼ ማሳጅ የምደረገው ነገር
እንደዚህ እያለ ነው ጭንቅላቴ አሁን አለች አይደል? እንደዚህ አትልህም? ለኔ ትለኛለች። ይሄው ፀጉሬ ሁላ ደርቋል እኮ። አልደረቀም እንደውም አለስልሳል። ኧረ ተይ ለስልሷል ወይ ሳስቶ ነው እኮ እንዳይመለጥ ብቻ መላጣ እንደሆን እስኮን ድረስ እንዳይመለጥ ብቻ እኔ መላጣ አለ እንዴ በቤተሰባችን? በእኛ የለ መላጣ ስለሌለ መላጣ አልሆነም። ምናልባት በእኔ ልጀምር። በእናቴ በኩል ምናልባት ከተጋባብህ አለ እንዴ በእናትሽ በኩል መላጣ? ጋሽም መላጣ አልነበረም። እኔ አሁን ደግሞ ይኸውላችሁ እኔ በአባቴ ቤተሰብ ነው የወጣሁት። ለምን አትሉም? መላጣ የለም በአባቴ ቤተሰብ። ክጄሻለሁ እንዴ? እንደዚህ ከሆነ ክጄሻለሁ። በአንዴ ቀለበስከኝ እንዴ? ፀጉሬ እንዴት ነሽ? ስልክ ስትደውይ እኮ ያላነሳሁት። ደህና ነች። እንዴት ነች? ደህና ነች። ጤና እግዚአብሔር ይመስገን። አንቺ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ያው ዝም ብለሽ ስትደውይ አስጨነቅሽኝና በቃ ወደዚህ መጣሁ እኮ። በቃ ታዲያ ጭንቀቱ ቀን ተሌሊት እኮ አንተን ብቻ እያስጨነቀኝ ነው። አስጨነቅኩሽ አይደል? እና አልረጋጋ አልክ እኮ። ብትረጋጋ ወተት ቅቤ ይወጣዋል ነው የተባለው። አሁን ተረጋግቼ አይደል የተቀመጥኩት? ምን ይመስልሻል? አሁን አልተረጋጋሁም ትመስላለህ፣ ግን የፊቴ እንዳለ ተበላሽቶልሻል። ምንድነው ይሄ? ፊቴ አትንኪኝ። ወይኔ ማለት ምንድነው የወጣበት? እኔ እንጃ። ፊቴ እንዳለ ተበላሽ። በዚህ በኩል እንዳለ በዚህ በኩል ያው ፊቴ ምናምን ጉርምስና በአዲስ መጣ። እኔ እንጃ። ኧረ ይሄ ጉርምስና ነው እናቴ። ይሄ ግንባሬ አባቴ ልበል። አሁን እኮ አረጀው። ምን ጉርምስና ነው? ይሄው በዚህ ማርያም ነው የምላችሁ። ይሄው ፊቴ እንዳለ ተበላሽቷል። እናንተ ስለማትጠይቁ ገና የሚያድግ ሰው ትመስላለህ እኮ። ገና እንትን የሚያወጣ ምናምን ይሄው እንዳለ ፊቴ አባብጦልሻል። ሎፈር ስል ነው አሁን ሎፈር ነው ከውስጥ ሆኖ እየገፋኝ ስለሆነ። ወይ በክፋት ምንም የለም እናቴ ምንም የለም። እሺ እና እንዴት ነሽ? እሺ እኔ እኮ አሁን አሟታል ተብያለሁ። አሞኛል ሳይሆን አንቺ ብለሽኝ ሳይሆን ሰው ብሎኝ ነው ወደዚህ ትንሽ ነው ትንሽ ብዙ አልተኛሁም። ረጅም እድሜ ኑሪልኝ እናቴ። እኔ እፈልግሻለሁ። እኔ እዚህ ምድር ላይ ያለኝ የምለው ቀሪ ሀብቴ አንቺ ብቻ ነሽ። ለዛ ደግሞ ግዴታ ለእኔ ብል ስትይ መኖር አለብሽ። እርግጠኛ ነኝ? አዎ እርግጠኛ ነኝ። አንተ አድርገሃል እኮ ያላደጉት በዚህ አንቺም አድገሻል። አድገሻል። አሁን የለ እናቴ አሁን የለ ልጆች ምናምን ትናንሾቹ አያድጉም ምናምን ብለሽ አታስቢ። ያድጋሉ። ነገር ግን አንቺ በይው እናት እኩል አይሆንም። ግን ተይው ማደግ ያድጋል። ግን አንቺ ስትኖሪልን እነሱ የሚያድጉት። እኔም ተስፋ አለኝ እናቴን ብዬ አንቺን ብዬ የሆነ ነገር ምኖርላትም እናት አለችኝ ማለት። በተለይ እናት ማንኛውም እናት ረጅም እድሜ በእውነት እናት የተባለች መርቄያቸው እንዳለ እናት ያላችሁ ሁላችሁም ረጅም እድሜ ይስጣቸው እናቶች በእውነት። እናት የሌላችሁም ደግሞ እግዚአብሔር መጽናናቱን ይስጣቸው። ከባድ ያለ እናት ከባድ ነው። እናት ተቆጥታን ፍቅር ናት፣ ቁጣዋን ፍቅር ነው። ልክ ነሽ። ቁጣዋን ፍቅር ነው። ማንኛውም ነገር እንኳን ቢሆን እንደ እናት የሚሳሳ ነገር የለም። እኔ አሁን በቃ ምን አለ አሁን ባላደግ እያልኩ ነኝ። አይደለም ሌላ ነገር ልጅ በሆንኩኝ እያልኩኝ ነው። እንደ የእንስሳ እናቶች እኮ ራሱ እንዴት እንደሚጓጉ ልጃቸውን ሲነካባቸው እንዴት መሰለህ የሚጓጉት። በጣም እኮ ነው የሚጓጉት። እኔ ራሱ አሁን ጓጉቼ ነው የመጣሁት። እንደዛ ነው የሚጓጓው። ሌት ተቀን ማስብህ የነበረው ሁሌም በቃ አሁን ከዚህ በኋላ እናቴ መጨነቅ የለም፣ አትጨነቂም። ከዚህ በኋላ ደስተኛ ነው ማረግሽ። ይሄው ላንቺ ብዬ የቤት አስቤዛ ሙሉ ነው ይዤ የመጣሁት። ላርጎ እንትን ምንድን ነበረ ወሞ፣ ሳሙና፣ ቡና
ለአመት ነው ለአመት ከዚህ በኋላ በየወሩ ነው የምንም አመት የለም እና ለአመትሽ ነው በዩ እንግዲህ እና ላንቺ ገና ከዚህም በላይ የቤት አስቤዛዎችን አጠገብሽ ሆኜ ደግሞ ብዙ ነገሮችን የማደርጋቸው ነገሮች ይኖራሉ ለወደፊት ነው እና ከዚህ በኋላ ሁሉ ነገር የሚቸገረሽን በነገራችን ላይ ደውዬ ምን ላምጣልሽ ብልሽ ምንድን ነበር የምትይኝ? ደውዬ ምን ላምጣልሽ ብልሽ ምን ትይኛለሽ? ቡና በቃ እነግራቸዋለሁ ማርያምን እኔ መጀመሪያ ነው ያልኳቸው ደውዬ ምን ላምጣልሽ ብላ ቡና ብቻ ነው የምትለኝ እና አንተን ነው ፈልገህ ነው የምትለኝ ብያቸዋለሁ እና ያንቺን ሐሳብና ያንቺን ነገር ስለማቀው እኔም የሚያስፈልግሽ ነገሮችን ይዤ መጥቻለሁ እንግዲህ እግዚአብሔር ደግሞ እዳለሁ እኔም ውድድ ነው ማድረግሽ ረጅም እድሜ ይኖርልኝ የምልሽም ለዚህ ነውና አንድ ምኖርለትም ነገር አለኝ ብዬ አስባለሁ። እሷ ስለምን አልመጣችም? እሺ ቤዛ ትመጣለች ወይ ትመጣለች ወይ እሄዳለሁ ችግር የለውም እሷ ትመጣለች እና ስትመጡ አብራችሁ አትመጡም ነበር? ናፍቃኛለች እኮ እሷ ከአንተ ይልቅ እኮ እሷ ራሱ ፊት እየመጣች ነው ከምሬ እውነት በጣም በቃ ጸሎትም ላይ ሳደርግ ጸሎት ላይ አንተ ጠብቀልኝ እለዋለሁ። በጣም ነው ፊት እያስጨነቀች አታስቢ እናቴ አታስቢ ይሄ ነገርሽ ደግሞ እንዲለወጥብኝ አንተ ጋር እኮ ነው እኔ እናት በጣም ነው የምወድሽ በጣም ነው የናፈቅሽኝ ነበር እሷንም እወዳታለሁ ጠረንሽ ናፍቆኝ ነበር የኔ እናት ስላገኘሁሽ ከዚህ በፊቶች ስላስጨነቅኩሽ ያ ሁሉ ነገሮች ስለተፈጠሩ በጣም ይቅርታ አንቺንም ማስጨነቅ አልፈልግም ነበር አስጨነቀኝም በእናትህ ደስ ብሎኛል እኮ እንደውም በዛን ሰዓት እሷ በመኖሯ ያንን ሁሉንም በማለፉ ተመስገን እሷም ደግሞ ስለ ርህራሄዋ በጣም ደስ ብሎኛል እና ስላገኘሁሽም በጣም ደስ ብሎኛል ርህራሄዋ በጣም ከእስር ቤት ማስፈታቷ ራሱ በጣም ልቤ ሰብረዋለች በጣም ነው የምወዳት በጣም ደስ ብሎኛል እና እናቴ አሁን ያለፈው ነገር በሙሉ አልፎ ያንን ሁሉ መከራ ውስጥ ስላስገባሁሽ ያሉ ጭንቀት ውስጥ ስላስገባሁሽ እናት በልጇ አትጨክንም መቼም እንደዛ አይነት ነገር ውስጥ ስላስገባሁሽ በጣም ይቅርታ ኧረ ምንም አይደለም እና እወድሻለሁ እንግዲህ የታች ሰው እየጠበቀኝ ነው እነሱን አግኝቻቸው ደግሞ ወደ ማምሻ አካባቢ እመጣለሁ ጓደኞች እነሱን አግኝቻቸው ደግሞ ወደዚህ እመጣለሁ እወድሻለሁ ምሳ ምን አለ ምሳ እንጀራ በቃ እንጀራ አቅርቡት ካሜራማን ትበላለህ